पल का जीना फिर तो है जाना तोहफा क्या लेके जाइए ለምሳሌ አሁን ህንድ ውስጥ አዲዳስና ናይክን በገበያ የሚበልጥ አንድ ብራንድ አለ ብላችሁ ቀልድ ይመስላል አይደለ? ግን ለዛሬ የምናወራው ኤችአርኤክስ ስለሚባለው ብራንድ ነው። እሱም የሪቲክ ሮሽን አንድ ብራንድ ነው። አዲዳስና ናይክ የመሳሰሉ ዓለም አቀፍ ብራንዶች ህንድ ውስጥ ማርኬት ሼራቸው 5% ሲሆን ኤችአርኤክስ ብራንድ ግን 8% ሆኖ ብልጫውን አሳይቷል። እንዲያውም ባለፈው ዓመት ብቻ 1000 ከሮር ያህል በመሸጥ ትርፋማ ሆኗል። ያም ማለት ወደ $125 ሚሊዮን ማለት ነው። በብዛት የህንድ ዝነኞች በአጠቃላይ ሌላ ብራንድን ማስታወቂያ በመስራት ጊዜያቸውን ያሳልፋሉ። አንዳንዶቹ ደግሞ የራሳቸውን ብራንድ እያሳደጉ ይሄዳሉ። ልክ ሰቺን ቴንዱልከር፣ ሱኒል ሼቲ እንዲሁም ደግሞ ታይገር ፍሮሽን ጭምር። ግን የሪቲክ ሮሽን ኤችአርኤክስ አዲዳስና ናይክ የመሰሉ ብራንዶችን እንኳን በልጦ ባለፈው ዓመት ብቻ 1000 ከሮር መሸጥ ችሏል ወይም ትርፋማ ሆኗል። እንዲያም በአሁኑ ሰዓት ላይ ሪቲክ ሮሽን ፊልም ከመስራት የበለጠ ቢዝነሱ ላይም ትኩረት ያደረገ ይመስላል። ምክንያቱም ቢዝነሱ ደግሞ የበለጠ አዋጪ ነው፣ እንደገና ከፍተኛ ገንዘብ ይገኝበታል። እንዲያም ባጭሩ ከፊልም እጥፍ የበለጠ ገንዘብ የሚገኘው በቢዝነሱ ነው ማለት ይቻላል። ለዛሬ በዚህ ቪዲዮ እንግዲህ የምናየው ወይም የምናወራው ኤችአርኤክስ የተባለው የሪቲክ ሮሽን ብራንድ ምን አይነት ስራ ቢሰራ ነው ከመጀመሪያ ህንድ ውስጥ ገበያ ላይ የነበሩ ናይክ፣ ፑማ፣ አዲዳስ እና ሪቡክ የመሳሰሉ ዓለም አቀፍ ደረጃ በጣም ተወዳጅነት ያላቸው ብራንዶች ገበያ ላይ ተቆጣጥሮ በነበረበት ሰዓት ላይ እነሱን አሸንፎ ኤችአርኤክስ እንዴት ወደፊት ሊሄድ ቻለ? ወደ ኋላ መለስ ብለን ስናየው ይህ ታሪክ የሚጀምረው በፈረንጆቹ በ1995 ላይ ነው። በዛ ዓመትም ሪቲክ ሮሽን ገና 21 ዓመቱ ነበር። የቤተሰቦቹን ታሪክ እናውቃለን፣ ከፊልም ጋር የተያዙ ናቸው። ስለዚህ ሪቲክ ሮሽን ወደ ፊልሙ ዓለም ይገባል ተብሎ በሚጠበቅበት ሰዓት ላይ አንድ አሳዛኝ ክስተት ተፈጠረ። እሱም በሜዲካል ቋንቋ ዳያግኖስድ ዊዝ ስክሮላይሲስ ይባላል። ስኮሊዮሲስ የሚባለው ህመም ከስፓይናል ኮርድ ጋር የተያያዘ ሲሆን የአንድ ሰው ስፓይናል ኮርዱ ኤስ ሼፕ ይፈጥራል ወይም ኤስ ቅርጽ ይይዛል። ይህ ነገር ከተከሰተ በኋላም ዶክተሮች ለሪቲክ አማራጭ የሰጡት አንደኛ ፊልም እሰራለሁ የሚለውን ህልምህን እርሳው፣ ምክንያቱም እንቅስቃሴ ማድረጋችንም መደነሳችንም ስፖርትማ ከነጭራሹ የማይታሰብ ነው ነበር ያሉት። ከዛ ሌላም ማንኛውም እንቅስቃሴ ፊዚካል እንቅስቃሴዎችን ማድረጋችንም ተባለ። ይህ ማለት እንግዲህ ለሪቲክ ሮሽን በጣም ከባድና አስቸጋሪ የተባለ ጊዜ ነበር። ማለትም እንዳሰበው ወይም ህልሙ የሆነውን ፊልም መስራት አይችልም፣ መንቀሳቀስም ስፖርት መስራትም እንደማይችል ከተነገረው በኋላ ሪቲክ ሮሽን ወደ ድብርትና ወደ ዲፕሬሽን ገባ። እንደዛም ሆኖ ግን የሪቲክ ሮሽን ፕላኑ በጣም ለየት ያለ ነበር። ምክንያቱም ሁለተኛ አማራጭ ሰርጀሪ ስለነበረ ሰርጀሪ ካደረገ በኋላ ዶክተሮች ያሉትን ነገር በአጠቃላይ ረስቶ ወደ ጂም መግባት ቻለ፣ ወይንም ትቶት ማለት ነው። በጂም ውስጥም ያሉትን ስፖርቶች በደንብ እንዲያሰራው ኢንተርናሽናል የሆነ ኢንስትራክተር ቀጥሮ ጋይድ እያደረገው የተለያዩ ስፖርቶችን ሊያሰራው ቻለ። ቀስ በቀስም ያንን ህመሙን እያሸነፈ ሰውነቱ በጣም እያማረና እየገዘፈ መጣ። በመጨረሻም እጅግ በጣም አስደናቂ የሆነ የሰውነት ብቃት ያለው ምርጥ ስብዕናን ሊላበስ ቻለ። ከትንሽ ጊዜ በኋላም ሪቲክ ሮሽን የሰውነት ቅርጹ በታየ ሰዓት ላይ ከነመልኩ ከነውበቱ የግሪኩ ጣዖት የሚለውን ስም ሊያሰጠው ችሏል። በዛ ሰዓት ሪቲክ ሮሽን በፊልም ሳይሆን በፊዚካል አክቲቪቲ ወይም በስፖርት ስራው በጣም ይታወቅ ነበር። ከዛም በመቀጠል ትልቁ ፍንዳታ ፈነዳ። እሱም ደግሞ እጅግ በጣም ተወዳጅነትን ያተረፈው ምርጡን ከሆና ፒያሪ የተሰኘውን ፊልም ሪቲክ ሮሽን በምርጥ ብቃት ሰርቶ መጨረስ ቻለ። ይህ ፊልም እንግዲህ ሲሰራ 10 ከሮር አካባቢ በጀት ወጥቶበት ነበር። ፊልሙም በዓለም አቀፍ ደረጃ ላይፍ ታይምን ጨርሶ ከቦክስ ኦፊስ ሲወርድ 80 ከሮር አካባቢ መሰብሰብ ችሏል በዓለም አቀፍ ደረጃ። ፊልሙም እጅግ በጣም ከፍተኛ ተመልካች ያገኘ፣ የሪቲክ ሮሽን ማንነቱን፣ ኢሜጁን፣ ስሙን ሙሉ ለሙሉ ሊቀይረው ቻለ። በዚህ ፊልም ላይ ከፊልሙ ታሪክ በተጨማሪ በጣም በከፍተኛ ሁኔታ ጎልቶ የታየው ሁለት ነገር ነው። እሱም የሪቲክ ሮሽን የትወና ብቃቱና እንዲሁም አስገራሚ የሆነና ድንቅ የሆነው የሰውነት ብቃቱ እጅግ በጣም አጃይብ ያሰኘ ነበር። በጣም ብዙ ወጣቶችን በሱ ኢንስፓየር መሆናቸውን ስላየ ህንድ ውስጥ እንግዲህ ጂምን አንድ ተራ ነገር ለማድረግ ወይም ሁሉም ሰው በቀላሉ የሚያገኘው ለማድረግ ጥረቱን ቀጠለ። በዛም የተነሳ የሱ አድናቂዎች ከፊልሙም ጭምር በዚህ በጂም ስራውም በጣም እየበዙ ሄዱ። እንዲያውም በፊልሙ ላይ የሪቲክ ሮሽንን ሰውነት ካዩ በኋላ በጣም ብዙሃን ወይም ስፖርት ወዳዱ የሆነው ማህበረሰብ አዘውትሮ ወደ ጂም መግባትና ጂም ማዘውተር እንደቀጠሉና እንደጀመሩ በጣም በከፍተኛ ሲወራ ነበር በሰዓቱ። በፊልሙ ቢሆን በዛው ስራውን ቀጠለና መጀመሪያ ኮይቪል ጋር፣ ከዛ በኋላ ክሪሽ፣ ከዛ በኋላ ዱም የተሰኙ ፊልሞችን ሌሎችም ዛሬም ድረስ ተደግሞ የሚታዩ ምርጥ ፊልሞችን በላይ በመደርደር የሪቲክ ሮሽን የሥራ ህይወቱ እጅግ በጣም በከፍተኛ ሁኔታ እየተከታተለ ወደ ላይ ከፍ እያለ ሄደ። እያንዳንዱ ፊልሞቹ ላይም ሪቲክ ሮሽን ከትወና በተጨማሪ እንዲሁም ከፊልም አክተርነቱ በተጨማሪ በሰውነቱም በጣም የሚታወቅ አክተር መሆን ቻለ። አንድ ቀንም በፊልም ጉዳይ ላይ የተዘጋጀ ኢቨንት ላይ ሪቲክ ሮሽን ከአንድ ሰው ጋር ይገናኛል። እሱም አፍተር ዜኒ የተባለ ግለሰብ
ግለሰብ ነበር። ከዚህ ግንኙነት ወይም ከዚህ ትውውቅ በኋላ የሪቲክ ሮሽን ህይወት እስከመጨረሻ ሊቀየር ነበር ማለት ይቻላል። ግን ማን ነው ይህ ሰው ታዲያ? አፍተር ዜዲ የተባለው በፈረንጆቹ በ2005 አፍተር የአርቲስቶችን የማማከር ስራ የሚሰራ አንድ ኤጀንሲ ከፍቶ ነበር። በዚህ ካምፓኒ ውስጥም አፍተር ዜዲ የሚያናገራቸው ወይም የሚያገኛቸው የፊልም አክተሮችን የማማከር ስራ፣ ማርኬቲንግና በካስቲንግ ዙሪያ ላይ የተለያየ ብቃት ያለው ምክሮችን ማማከርና አገልግሎት መስጠት ነበር። በዚህ ጉዳይም እንግዲህ ከሪቲክ ሮሽን ጋር አብረው ሊናገሩ ወይም ሊነጋገሩ ሊማከሩ ቻሉ። በመቀጠልም አንድ ቀን እንደተለመደው ሪቲክ ሮሽን ጂም ውስጥ ወርካውት እየሰራ ነበረ። በዛ ሰዓትም አንድ ነገር ትዝ ይለዋል። ለስፖርት አመቺ የሆነ ጫማ እንኳን እንግዛ ቢባል ህንድ ውስጥ ያለው ናይክ፣ ፑማ፣ አዲዳስ እና ሪቦክ የመሳሰሉ ናቸው። ገበያውንም እነዚህ የውጭ ካምፓኒዎች ሙሉ ለሙሉ እንደተቆጣጠሩት ልብ አለ። ስለዚህ ለምን ህንድ የራሷ የሆነ ሆም ብራንድ አይኖራትም? የሀገሯ ምርትና የሀገሯ ዜጎች የሚጠቀሙበት አንድ ብራንድ ቢኖር የሚል ሐሳብ ተፈጠረለት አይምሮ ላይ። ከዛም በፈረንጆቹ በ2012 ላይ ሪቲክ ሮሽን የራሱን አንድ ብራንድ ፈጠረ። እሱም ኤችአርኤክስ የተሰኘ ነው። ከዛ በመቀጠልም አፍተር ዜዲን እዚህ ቢዝነስ ላይ አብሮ ጆይን እንዲያደርግ ጥያቄ ያቀረበለት። ከዛም በኋላ በአመት 1000 ከሮር ገቢ የሚያስገባ ወይም ትርፋማ የሚሆን ካምፓኒ ለመመስረት አቀዱ ማለት ይቻላል። እዚህ ጋር አሁን ልብ ማለት ያለብን ሪቲክም ሆነ አፍተር ህልማቸውን ወደ እውነት የመቀየር ትልቅ ጉጉት ነበራቸው። ከዛ በኋላ ትልልቅ የሚባሉ የገበያ ጥናቶችን በማድረግ ገበያ ላይ ያሉትን ሎፖች ወይም ክፍተቶች ማጥናት ጀመሩ። እንደሚታወቀው ደግሞ ስኬታማ የሚባል ማንኛውም ስራ ምን አይነት ሲሆን ነው? የሰዎችን ችግር የሚያቃልል ሲሆን አንድ ቢዝነስ ስኬታማነቱን ያረጋግጣል ይባላል አይደለ? ምክንያቱም ሪቲክ ፍላጎቱ የነበረው በስሙ ብቻ የሚሸቅልና ተርፋማ የሚሆን አንድ ዝም ብሎ ተራ ብራንድ መመስረት አልፈልግም። ማለትም ለረጅም ጊዜ ተወዳጅነቱንና ጥራቱን ጠብቆ ሊቀጥል የሚችል አንድ ብራንድ መመስረት ፈልጎ ነበር። ከዛም ሁለቱ አንድ ላይ ሆነው ገበያውን በጥናት ወይም በጥልቀት ካጠኑ በኋላ አንድ ክፍተት አገኙ። እሱም ዋጋ ነበር። እንደሚታወቀው ናይክ፣ ፑማ፣ አዲዳስ፣ ሪቦክ የመሳሰሉ የውጭ ሀገር ካምፓኒዎች ምንም እንኳን ተወዳጅና የሚያምሩ ቢሆኑም ግን የቅንጦት ዕቃዎች ናቸው ወይም የቅንጦት ጫማዎች ናቸው። ስለዚህ ህንድ ውስጥ ያለ ደግሞ መካከለኛ ህይወት የሚኖር ጂም እየገባ የተለያዩ ስፖርቶችን የሚሰራ አንድ ግለሰብ ደግሞ እነዛ ላይ መድረስ ወይም ደግሞ ያን ያህል ዋጋ መክፈል የማይችል ብዙ ማህበረሰብ እንዳለን በጥናት አረጋገጡ። ከዛም ሪቲክና አፍተር በዚህ ጉዳይ ላይ ከመከሩ በኋላ ይህንን ችግር ለመፍታት አንድ ብለው ቆርጠው ተነሱ። ኤችአርኤክስን ከመሰረተ ከአንድ ዓመት በኋላ በፈረንጆቹ በ2013 ሪቲክ ሮሽን ኦፊሻሊ ድርጅቱን አስተዋወቀ። በኤችአርኤክስ የሚመረቱ ሁሉም ዕቃዎች ጥራታቸው በጣም በከፍተኛ ሁኔታ ምርጥ የሆነ ሲሆን ምክንያቱም እያንዳንዱ ዕቃዎቹ ኳሊቲ ከናይክና ከአዲዳስ፣ ሪቦክ ከመሳሰሉ ካምፓኒዎች የሚስተካከል መሆኑ ተመራጭ አደረገው። ዋጋውንም ደግሞ ሁሉም በሚችለው አቅም ስላደረጉት ወጣቱ አሪፍ ብራንድ አገኘ። ዕቃው ቆንጆ ነው፣ ጥራት አለው። ዋጋውም ደግሞ ተመጣጣኝ የሆነ ቆንጆ ምርት ማግኘቱ ስሙ በአንድ ጊዜ እንዲታወቅ አደረገው ወይም ረዳው። ምንም ጥርጥር የለም። ያው ህንድ ውስጥ እንኳን ነገሮች ትንሽ ከበድ ይላሉ። ምክንያቱም ማህበረሰቡ በጣም በከፍተኛ ቁጥር ብዙ ነው። ነቃ ያለ ማህበረሰብ ስለሆነ ጥራት መፈለጉ የማይቀር ነው። ግን በጥሩ ዋጋ ቢሆን ደስ ይላቸዋል። ሁለቱ ደግሞ የሚገናኙ ነገሮች አይደሉም ማለት። ጥራቱ ከጨመረ ዋጋውም ከፍ ማለቱ ግድ ነበር። ናይክና አዲዳስ እንግዲህ ስራቸውን እያቀረቡ ማስታወቂያቸው ላይ በደንብ በርትተው ቀጠሉ። ኤችአርኤክስ ደግሞ ጥራቱን ከነሱ እኩል አደረገ። እንደገና ለሁሉም የሚመጣጠን ዋጋ ስላቀረበ በአጭር ጊዜ ውስጥ ፈላጊም ሆነ ዕቃዎቹን የሚጠቀም ማህበረሰብ በብዛት ማግኘት ቻለ። ለምሳሌ አሁን የአዲዳስና የፑማን እንኳን የቲሸርት ዋጋ ብናይ 1000 ብር ሲሆን በህንድ ቲሸርታቸው ማለት ነው። በዛው ጥራትና በዛው ደረጃ የተመረተው የኤችአርኤክስ ቲሸርት ደግሞ 200 የህንድ ብር ነው የሚሸጠው። ማለትም 5 እጥፍ ያነሰ ነው ማለት ነው። ከዛም ናይክ፣ አዲዳስ፣ ፑማና የመሳሰሉት የውጭ ብራንዶች ከፉክክሩ ወይም ደግሞ የገበያ ፉክክሩን ማሸነፍ አልቻሉም። ግን ኤችአርኤክስ ብቻውን መቀጠል አልቻለም። ሌላ አንድ ችግር መጣ። እሱም ዲካትሎን ይባላል። በዛ ሰዓት ላይ ዲካትሎን ማርኬቱን ተቆጣጥሮታል ወይም በጣም ብዙ ስም አለው። ዋጋውም ደግሞ ልክ እንደ ኤችአርኤክስ ተመጣጣኝ ነበር። ጥራት ያለው ዕቃ በተመጣጣኝ ዋጋ ነበር የሚያቀርበው። ግን የሁለቱ ግብግብ ለረጅም ጊዜ ሊዘልቅ አልቻለም። ለምን ካላችሁ በቀጣይ እናየዋለን። እስከዛ ቪዲዮ ላይክ ያደርጋችሁ። አሁን እዚህ ጋር አንድ ትልቅ ጥያቄ የሚያስነሳው ተመሳሳይ የሆነ ጥራት ያለው ዕቃ እያቀረበ ኤችአርኤክስ ለምንድነው ዋጋው ይህን ያህል 5 እጥፍ ያነሰው ብላችሁ ካላችሁ ለዚህ መልስ የሚሆን እንግዲህ 3 ኤሞች አሉ። አንደኛው ሜድ ኢን ኢንዲያ ነው ወይም በህንድ መመረቱ። የኤችአርኤክስ ጠቅላላ ፕሮዳክቶች የሚመረቱት ህንድ ውስጥ ነው፣ የሚሸጡትም እዛው ህንድ ውስጥ ነው። ማለትም በቃ በቀላሉ በህንዶች ይመረታል፣ ህንድ ውስጥ ተመርቶ ለህንዶች ይቀርባል፣ እዛው ይሸጣል። የሚያስፈልገውን ዕቃ ምንም ነገር ከውጭ ሀገር ወደ ውስጥ ኢምፖርት ስለማያደርግ ስለዚህ ምን የለበትም ማለት ነው፣ ኢምፖርት ታክስ የለበትም። ግን ሌሎቹ ፑማ፣ አዲዳስ፣ ናይክና ሪቦክ የመሳሰሉት የውጭ ሀገር ብራንዶች ግን አንድ ትልቅ ችግር ምን አለባቸው? ጠቅላላ እነዚህ ምርቶች ከውጭ ሀገር ነው የሚመጡት። ስለዚህ ነጋዴዎቹ ኢምፖርት ሲደረግ ወይም ደግሞ ወደ ሀገር ውስጥ ሲገባ ቀረጥ አለበት ማለት ነው፣ ግብር። ያ ተደምሮ እንግዲህ መጨረሻ ልክ ገበያ ላይ ሲቀርብ አንዱ ዕቃ ብቻ ምን ይሆናል ማለት ነው፣ ዋጋው ከሌላው አኳያ ወይም ከኤችአርኤክስ አኳያ ሲታይ ውድ ይሆናል ማለት ነው። ሁለተኛው ሪዝን ደግሞ ወይም ሁለተኛው ምክንያት ሚትራ ይተሰኛል። ኦገስት 2016 ላይ ሚትራ የተባለው ካምፓኒ የኤችአርኤክስ ካምፓኒን 51% ሼር መግዛት ችሎ ነበር።
ከዛ በኋላ ሚትራ የኤችአርኤክስ አንድ ክፍል ሆኗል ወይም ደግሞ ኤችአርኤክስ የሚትራ አንድ ክፍል ሆኗል። እና ታዲያ ምን ጥቅም አለው የሚል ጥያቄ ያስነሳል። ኤችአርኤክስ ብራንድ የሚያመርተው ወይም ካምፓኒ የሚያመርተውን እያንዳንዱ እቃዎችን ከማስታወቂያ ጀምሮ የተለያዩ ብራንዲንጎች ላይ እስከ ማርኬቲንግ ድረስ የሚቆጣጠር የነበረው ሚትራ የተሰኘው ካምፓኒ ነበር። ስለዚህ ሪቲክ ሮሽንና አክተር ዜኒ እንዳሰቡትም ሚትራ የተሰኘው ካምፓኒ ከተቆጣጠረ በኋላ ብራንዱ በጣም በከፍተኛ ሁኔታ ስም ማግኘት ቻለ። እጅግ በጣም ከፍተኛ የሆነ ደንበኛም ማግኘት ቻለ። ከዛ ሌላም ደግሞ ያው የኤችአርኤክስ ካምፓኒ አሪፍ ስፖንሰሮችንም ማግኘት ቻለ። እንዳም ሙሉ ለሙሉ በኦንላይን የሚደረገው ግብይት ላይ ሚትራ የሚቆጣጠረው ሊሆን ቻለ። ሚትራ.com እንግዲህ በአሁኑ ሰዓት ላይም አሁንም ድረስ ያለ በጣም ትልቅ ካምፓኒ ነው። ያም ለድርጅቱ ወይም ለኤችአርኤክስ ምን ጠቅሞታል? የሱቅ ክራይና የተለያዩ የሰራተኞችን ወጪ በቀላሉ ሊሸፍኑ ወይም ደግሞ ሊያስወግዱ ችለዋል። ምክንያቱም በሚትራ.com እያንዳንዱ ነገር ኦርደር ይደረጋል። በየቤቱ ወይም በሚፈልግበት ቦታ ላይ ዲሊቨሪ በማድረግ ስራው በተቀላጠፈ ሁኔታ መቀጠል እንዲችል ቀላል መንገድ ሚትራ ፈጠረ ማለት ነው። በእርግጥ የኤችአርኤክስ ብራንድ በጣም ብዙ እቃዎቹ የሚገኙት ኦንላይን ላይ ቢሆንም አንዳንድ የተወሰነ ፊዚካል ስቶሮች ወይም ደግሞ ሱቆች ያሉ ቢሆንም ግን እዛ ወይም ለመክፈት አንዳንድ ኮንዲሽኖች አስቸጋሪ አድርጎታል። ስለዚህ ጥቂት ሱቆች ይገኛሉ የኤችአርኤክስ እቃዎች የሚሸጥበት፣ በብዛት ግን ኦንላይን ነው ሽያጩ። ያም ማለት ኦንላይን ላይ እንግዲህ በጣም በዛ ማለቱ የሱቅ ክራይ አለመኖሩ እና ሰዎች ኦርደር ሲያደርጉ ቀጥታ ዲሊቨር ስለሚደረግላቸው የሚፈልጉት እቃ በቅናሽ መሸጡ የበለጠ አዋጪ ያደረገው እንጂ ምንም አላከሰረም ወይም ደግሞ ጉዳት አልፈጠረም። በጣም አዋጪነቱን ቀጠለ፣ በረታ ማለት ይቻላል። በዛ ላይ 2016 ላይ ደግሞ ኦንላይን ሾፒንግ በጣም ትልቅ ሙቭመንት ጀመረ በዓለም አቀፍ ደረጃ። በዛ ሰዓት ላይ ሚትራም ሆነ ኤችአርኤክስ በጣም ተጠቅመውበታል የሚባል ነው። በመቀጠል ምን እንግዲህ ሶስተኛው ኤም ነው፣ እሱም ማርኬቲንግ ነው። ሌሎች ብራንዶች እንደሚታወቀው ለማስታወቂያ በሚሊዮን የሚቆጠር ገንዘብ ማውጣታቸው የተለመደ ነው፣ የሚታወቅ ነው። ግን ይሄ ወጪ ኤችአርኤክስ ላይ በጣም ጥቂት ነው ያለው ወይም ደግሞ ብዙ ወጪ የለበትም። ምክንያቱም በሪቲክ ሮሽን የተነሳ ማለት ነው። ምክንያቱም ደግሞ ያው ሪቲክ ሮሽን ራሱ አንድ የግሪኩ ጣዖት የተባለ የሚታወቅበት ሀገር ላይ ነው እቃው የሚሸጠው። ጂሙንም ሆነ ኤችአርኤክስ እነዚህን እቃዎች ወይም ደግሞ ብራንዶቹን በሚያስታውቅ ሰዓት ላይ ለማርኬቲንግ ምንም አይነት ወጪ አያወጣም ማለት ነው። ምክንያቱም የራሱን ካምፓኒ ነው ራሱ የሚያስታውቀው፣ ወጪ የለበትም። እንዳም ሪቲክ ሮሽን ሌላ ብራንዶችን ከሚያስተዋውቅ ይልቅ የራሱን ወይም ኤችአርኤክስን ሲያስተዋውቅ በጣም ምርጥ አድርጎ ያስተዋውቃል ይባልለታል። ምናልባት የራሱ ስለሆነ ነው ወይስ ዝም ብለው ነው የሚለው ባላቀም ማለት ነው። ከዛ በተጨማሪ የቢዝነሱን እያንዳንዱ ኦፕሬሽን ደግሞ ራሱ በቅርበትና በትኩረት ኦፕሬት ስለሚያደርገው በጣም በቀላሉ ቀልጣፋና አመቺ ለማድረግ ጥረቱን ቀጠለ። ይሄ ነገር አሁን እኔ ከራሴ የምናገረው ሳይሆን ራሱ የተናገራቸው አንዳንድ ኢንተርቪዎችና የሰጣቸው ቃለ መጠይቅ ላይ የተናገረው ነው። እኔ ኤችአርኤክስን የማስተዋውቅ አንድ ሰው ብቻ አይደለም ወይም ደግሞ ማስታወቂያ የሰራው አይደለም። እኔ ራሴ ነኝ ኤችአርኤክስ፣ እንዲያውም ሙሉ ለሙሉ ኃላፊነቱ ያለው በኔ ላይ ነው። ይሄ ደግሞ በጣም ትልቅ ኃላፊነት ነው ብሏል ሪቲክ ሮሽን ራሱ በቃሉ። የነዚህ ሁሉ ነገር ድምር እንግዲህ በመጀመሪያ ዓመት ላይ ኤችአርኤክስ በተመሰረተበት ማለት ነው ወይም ለገበያ በቀረበበት ዓመት ላይ 350 ከሮር አካባቢ ሽያጭ እንዳደረገ የተመዘገበ ሪፖርት አለ። ይህም ማለት 3.5 ቢሊዮን የህንድ ሩፒ ማለት ነው በመጀመሪያ ዓመት ብቻ። ግን ይሄ ጅምሩ ነበረ። ከዛ ከሚትራ ጋር ደግሞ አንድ ላይ ኮላብሬት ካደረገ በኋላ ከዛም 2017 ላይ ከልት ከተባለ ካምፓኒ ጋር ኮላብሬት ፈጥሮ ነበረ። ከልት ማለት ህንድ ውስጥ በጣም ታዋቂ የሆነ አንድ ብራንድ ሲሆን ትልቁ ምክንያቱ ደግሞ ከልትም ከጂም ጋር የተያያዘ ወይም ለስፖርት አመቺ የሆኑ የተለያዩ ብራንዶችን በጥራት የሚያመርት ካምፓኒ ስለሆነ በኤችአርኤክስ እና በከልት ምርቶች መሃል አንድ ተመሳይ ነገር ሊገኝ ይችላል። እሱም ዋነኛው ደግሞ ፊትነስና ሰልፍ ትራንስፎርሜሽን ነው። በስፖርት ራስን የመቀየር ትግል ላይ እንግዲህ የሚረዱ የተለያዩ ምርቶች የሚያቀርቡ ካምፓኒዎች ሆኖ ተገኝተዋል። ከዛ በኋላ የሪቲክ ፍላጎት የነበረው ኤችአርኤክስን በዕለት ተዕለት የህይወት ኑሮ ላይ ወይም እያንዳንዱ እንቅስቃሴ ላይ ኤችአርኤክስ እንዲገባ የሚያደርገው ጥረትን በደንብ ሊያግዘው ችሏል። ከከልት ጋር ኮላብሬት ካደረገ በኋላም ኤችአርኤክስ በጣም ተጠቅሟል። ምክንያቱም ከልት በአገሪቱ ውስጥ ያሉትን እንዳለ ጂሞች ላይ የኤችአርኤክስ ብራንድ በደንብ እንዲታወቅ ማድረግ ቻለ። ያም ደግሞ ለከልትም ሆነ ለኤችአርኤክስ በጣም ትልቅ ፕሮሞሽን ሊሆን ችሏል። ምክንያቱም ብራንዱን እንኳን ያልሰማ ሰው ካለ በጣም ብዙ ሰው እንዲሰማ፣ በጣም ብዙ ሰው እንዲያየው፣ እንዲያውቀው ማድረግ ተቻለ ማለት ነው። እንደዛም ሆነ ግን ሪቲክ ፍላጎቱ አሁንም አልተሟላም። ምክንያቱም በ2016 መጀመሪያ እንዳልኳችሁ ከሚትራ ጋር ፓርትነርሺፕ ፈጥሮ ነበረ። በ2017 ደግሞ ከከልት ፊትነስ ጋር፣ በ2018 ደግሞ ጎኪ ከሚባል ሌላ ብራንድ ጋር ኮላብሬት ፈጠረ። ጎኪ ደግሞ ምን አይነት ካምፓኒ ነው ብላችሁ ካላችሁ ከስፖርት ጋር ከፊትነስ ጋር የተያዙ ብዙ ብራንዶችን ወይም ብዙ ምርቶችን የሚያቀርብ ነው። የደም ግፊትን፣ የሰውነት ሙቀትን እና የተለያዩ የፊትነስ ፕሮግራሞችን አንድ ላይ የሚያደርጉ ስማርት ዋቾችን እና የተለያዩ አፕሊኬሽኖችን የሚያመርት ካምፓኒ ነው። ግን እንደዛም ሆኖ ሁሉም ብራንዶች አንድ ነገር ኮመን ያደርጋቸዋል ወይም አንድ አይነት ያደርጋቸዋል። እሱም በድጋሚ ፊትነስና ሰልፍ ትራንስፎርሜሽን ላይ የሚያተኩሩ ናቸው። ስፖርትና ራስን ለመለወጥ በሚደረገው ጥረት ላይ የሚያግዙ ምርቶችን የሚያቀርቡ ናቸው። ይህም
ማለት ሁሉም የሚያደርጉት እንቅስቃሴ ላይ ኤችአርኤክስን ወይም ብራንዱን ከፍ ለማድረግ ትልቅ አስተዋጽኦ የሚያደርጉ ካምፓኒዎች ሆነው ተገኝተዋል። አሁን እንግዲህ ሁሉንም አንድ ላይ ስናየው ኤችአርኤክስ ማለት እንግዲህ አንድ ኢኮሲስተም ነው የፈጠረው። እያንዳንዱ ጂም ላይ የሱ ብራንድ እንዲገባ አደረገ። ከዛ በኋላ ከጎኪ ጋር ቢሆን ደግሞ በስፖርት እንቅስቃሴ ላይ የሚደረጉ የተለያዩ ምርቶች ላይ አሁንም ኤችአርኤክስ እንዲገባ አድርጓል። ወይም የሱኑ ስም ወይም ደግሞ ብራንዱን የሚያጎሉና የሚያወሩ የሚያደምቁ ካምፓኒዎች ጋር ኮላቦሬት ማድረጉ ምርጥ አድርጎታል። ስለዚህ ይሄ ሁሉ እንግዲህ ውጤቱ በመጨረሻም በአንድ ዓመት ውስጥ ብቻ ኤችአርኤክስ ዛሬ ላይ 1000 ከሮር የመሸጥ ብቃት ላይ ሊደርስ ችሏል። አስቡት፣ የመጀመሪያ ዓመት ላይ 350 ከሮር ነበር የሸጠው። አሁን ላይ ግን 1000 ከሮር በመሸጥ በጣም ትልቁና ተርፋማው ካምፓኒ ሊሆን ችሏል። ይሄ በራሱ በጣም ትልቅ ነገር ነው ወይም ትልቅ ውጤት ነው። አሁንም ስኬቱን እያስቀጠለ ነው ያለው። እንዲያም ሪቲክ ሮሽን የመጀመሪያው ስኬታማ አክተር ማለት ይቻላል። በጣም ተወዳጅ የሆነ ብራንድ ያለው እንዲሁም ደግሞ በጣም ስኬታማ የሆነ ቢዝነስን መፍጠር የቻለ ዛሬ ላይ እንግዲህ 1000 ከሮር በአንድ ዓመት ውስጥ መሸጥ ቻለ ማለት በጣም ትልቅ ነገር ነው። ይህ እንግዲህ የኤችአርኤክስ ስኬት ለኛ 3 ነጥቦችን ያሳየናል። ቢዝነስ ላይ ትኩረት ማድረግ ያለብንን ማለት ነው። አንደኛው በቃ ችግሮችን የሚፈታ መሆን አለበት ማንኛውም ስራ። ምክንያቱም በጣም ብዙ ተወዳጅ የሆኑ ብራንዶች አሉ ምንም አይነት ችግር የማይፈቱ እንዲያውም ሌላ ችግር የሚፈጥሩ፣ ምክንያቱም ገንዘባቸውን ሽያጫቸው ላይ ብቻ ትኩረት የሚያደርጉ ማለት ነው። ረጅም ርቀት የሚሄድ ቢዝነስ ማለት ደግሞ ችግሮችን እየፈታ ከስተመሮችን ተጠቃሚ የሚያደርግ ነው። ሁለተኛው ደግሞ አንድ ብራንድ ቢልድ ሲደረግ ወይም ሲገነባ የራሳችሁን የግላችሁን ታሪክ ከዛ ጋር እንዲገናኝ ካደረጋችሁት ወይም እናንተ ያሳለፋችሁትን ችግር አሁን ይሄ ነገር በዚህ መፍታት ትችላላችሁ ብላችሁ እየመከራችሁ ከሆነ በጣም ትልቅ ስኬትን ያመጣል። ወይም ደግሞ የሚሰማውን ሰው ወደዛ ነገር ትኩረት እንዲያደርግና እንዲሳብ ማድረግ ይችላል። ምክንያቱም መጀመሪያ እንግዲህ እንዳልኳቸው ኤችአርኤክስን ያሰበበት ዋና ምክንያት እሱ ካሳለፈው ችግር አኳያ ወይም ደግሞ ያን ችግር ካሳለፈ በኋላ ጂም ውስጥ እየሰራ በነበረበት ሰዓት ላይ ለምን እንደዚህ ነገር አይኖርም፣ አመቺውን ነገር ለምን አልፈጥርም በሚለው ሐሳብ ውስጥ ነው። ስለዚህ የራሱን ችግር ከማየት የሰዎችንም ችግር የሚቀርፍ አድርጎ ስለመሰረተው ዛሬ ላይ ስኬታማነቱን አስቀጥሎታል። ከዛ ሌላ ደግሞ ማርኬቲንጉ ላይ በሚያስተዋውቅ ሰዓት ላይ ሪቲክ ሮሽን የራሱን ታሪክ ይናገራል። እኔ ይሄን ችግር በዚህ መልኩ ነው ያለፍኩት፣ ስለዚህ እናንተም ይሄን ብታደርጉ ማንኛውንም ችግር ማለት ትችላላችሁ ያለ ሰዎችን ኢንስፓየር ያደርጋል። በዛውም ብራንዱን ያስተዋውቃል ማለት ነው። በቀላሉ ደንበኞቹ ደግሞ ከዚህ ብራንድ ጋር እሱ ያለውን የግል ስሜትም እነሱም ኮኔክት ማድረግ ይችላሉ ማለት ነው። ሶስተኛው ከምታመርቱት ወይም ከምታቀርቡት ነገር የበለጠ ነገር አስቡ። ከላይፍ ስታይልነት የበለጠ አድርጋችሁ አስቡት የሚባል ነገር አለ። ሬድ ቡል፣ ናይክ፣ ፑማ፣ ኮካኮላ እነዚህ ሁሉ በቃ ማለት እነዚህ ጠቅላላ ብራንዶች እንደሚታወቀው ገንዘብ ነው የሚፈልጉት። ገንዘብ አውጥተው ገንዘብ ማግኘት የሚፈልጉት። ስለዚህ ከላይፍ ስታይል ጋር የተያያዙ ናቸው። ወይም ያው ጣራ ያለ ነገር እንግዲህ የሚያደርገው አቅም ያለው ሰው ነው በሚለው ብቻ እንዲታወቅ አድርገውታል። ኮካኮላ እዚህ ላይ የገባው ያው በጣም ብዙ ገንዘብ ስለሚያወጣ እንጂ ከላይፍ ስታይል ጋር አይገናኝም። ኮካ ማንም ሰው አፎርድ የሚያደርገው ነው የሚችለው ነው። ናይክም ቢሆን በተለያየ ወይም በምርቶቹ ብዙ ሰዎችን ሞቲቬት ማድረግ ይፈልጋል። ሆኖም ግን ውድነቱ ሁሉ ያስወቅሰዋል። ስለዚህ ይህን ድክመት ደግሞ በአጠቃላይ ኤችአርኤክስ ሞልቶታል ማለት ይቻላል ክፍተቱን። የኤችአርኤክስ ዋና ዓላማው ስፖርትን ህንድ ውስጥ እየጮኸ የሚናገር ሁሉም ሰው መስራት ያለበት በዕለት ተዕለት ህይወት ውስጥ ወደ ጂም መሄድን ስፖርት መስራትን ያለውን ጥቅም በደንብ የሚያሳይና የሚያስረዳ አንድ ብራንድ አድርጎታል ማለት ነው ዛሬ ላይ ሪቲክ ሮሽን። ስለዚህ እንግዲህ ባጭሩ ከትንሽ ክስተት ወይም ደግሞ በራሱ ላይ ከደረሰ ችግር በራሱ ላይ ከደረሰ አደጋ ተነስቶ ዛሬ ላይ እጅግ በጣም ከፍተኛ የሆነ በጣም ትርፋማ የሆነ ካምፓኒን ያቋቋመበት ሪቲክ ሮሽን እንዴት ተነሳ፣ እንዴት የ1000 ከሮር ትርፋማ የሆነ ወይም ደግሞ 1000 ከሮር ሽያጭን መፈጸም የቻለ ኤችአርኤክስ የተባለ ብራንድን እንዴት ገነባ ሪቲክ ሮሽን እና በምን መልኩ ስኬታማ ሆነ የሚለውን እንግዲህ ዘርዘር አድርጌ ለማየት የሞከርኩበት ቪዲዮ እንደሚመቻችሁ እርግጠኛ ነኝ። ብዙ ትምህርትም ወስዳችሁበት ይሆናል። ለማንኛውም ቪዲዮን ላይክ ማድረግ አትርሱ። ያላችሁን አስተያየት ኮሜንት ላይ ገለጹ። ልክ እንደዚህ ከዝነኞች ዓለም በሚል ፕሮግራም እንግዲህ የተለያዩ ፕሮግራሞችን አቀርብላችኋለሁ። ደገፍ አድርጉኝ። በምንወደው በምናውቀውና በምንቀርበው ነገርም ብዙ ነገር መማር እንችላለን። ስለዚህ እነዚህ የቦሊውድ አክተሮች ማለት እንግዲህ ለብዙሃኑ ማለት በዓለም ላይ ላለ ለሁሉም ሰው በስራቸውም በቢዝነሳቸውም በጣም ብዙ ተምሳሌት መሆን ይችላሉ። ዛሬ ባይሆን ነገ እኛ አንድ ነገር ስናስብ እንኳን እንዴት መሄድ አለብን የሚለውን እንኳን አንድ አይዲያ መያዝ እንችላለን። አንድ የሚባል ነገር አለ። ወደ ማንኛውም ቢዝነስ ከመግባት በፊት መጀመሪያ እውቀቱ ይኑርህ የሚባል ነገር አለ። አውቀን ብንቀመጥ ምንም ጉዳት የለውም። ምክንያቱም እድሉን ስናገኝ ምን ማድረግ እንዳለብን ስለማናቀው ግራ መጋባትና ኪሳራ ያጋጥመናል። ቅድሚያ ግን ካወቅነው በኋላ ላይ እድሉን ስናገኝ ቀጥታ ወደ ተግባር ለመግባት ይቀለናል በሚል ዓላማ ነው ይህን ቪዲዮ የሰራሁት። በጨለማ ምሽት ላይ ጸጥ ያለ መንገድ ላይ አንድ ወጣት ልጅ ብቻውን ቆሟል። አይምሮ ውስጥ 1000 ህልሞችን እያሰበ ነው እና ያም ሸክም ሆኖበታል። ኪሱ ላይ ደግሞ 1500 ብር ብቻ ነው ያለው። ይህ ልጅ እናትና አባቱ በቅርቡ ይህን ዓለም ትተው ሞተዋል ወይም ደግሞ ትተውት ሄደዋል። ማንም የሚያውቀው ሰው የለም፣ ምንም ድጋፍም የለውም፣ ሀብታም የሆነ ዘመድም የለውም። ግን የሚያስበው ትልቅ ነገርን ለመስራት ብቻ ነው። እቅዱ፣ ዓላማው፣ ህልሙ እና ታዲያ ማን ሊገምት ይችላል? ይሄ ቀጠን ያለና ደካማ ሆኖ የሚታየው ልጅ አንድ ቀን የቦሊውዱ ንጉስ እና የኤዥያ በጣም ትልቁና ሀብታሙ አክተር ሊሆን ይችላል ብሎ ማን ይገምታል?
በቀጣይ የምናየው እንግዲህ ስለ ታዋቂ አክተር ስለ ሻሩክ ካን ይሆናል። እናንተ እንግዲህ ሻሩክ ካን ይሄ ሁሉ ገንዘብ ወይም ደግሞ ያለውን ሀብት ጠቅላላ በፊልም ነው ያገኘው ብላችሁ አስባችሁ ይሆናል፣ ወይም ደግሞ እንደዛ ገምታችሁ ይሆናል። ግን ይህ ስህተት ነው። እንዴት ካላችሁ በቀጣይ በቪዲዮ አጫውታችኋለሁ። እንደተመቻችሁ እርግጠኛ ነኝ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ምርጥ የሆኑ ቪዲዮችን በዚህ ዩቲዩብ ቻናል ታገኛላችሁ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ चैन होता है क्या करूँ हाय, कुछ कुछ होता है क्या करूँ हाय, कुछ कुछ होता है।